ብላ አልበላ ብላ አልበላ ብላ ጾም ነው ብላ አልበላ ብላ አልበላ ምንም አፍም የለኝም እንደዚህ ብዬ መጥቼ ማውራት ግን ይሁን ፕሪሚየር ሊግ ላይ ፎከስ ለማድረግ ነው ብዬ አስበዋለሁ። እኔ ግን አርቴታ ለጤና የሚጫወቱ ነው የሚመስለው። እኔ ምንም አልልም። ሀቨርት ከዚህ በኋላ ኳስ ባትነካ ደስተኞች ነን እና ምንም ልል አልፈልግም። እንተኛ እና ተኙ። ቻው። እሺ ደህና ደሩ። አርሰናል ተሸንፏል። ማን እንዳለ የኛ ተጫዋቾች ጂንስ ሱሪ አድርገው ነው የሚጫወቱት መሰለኝ። አንድ የሚችል ሰው የለም። ጋብሪኤልና ሳሊባ ብቻ ወን ያላችሁ ሌላ አንድ ሰው እኮ ነው የምንፈልገው። ምን እንዳለ መሀይሞች እንዴ! ማንቸስተር ሲቲ 4 ጨዋታ ማሸነፍ አልቻለም። 2 ጨዋታ ፕሪሚየር ሊጋቸው ወጣ። 2 ጨዋታ ማድሪድ 2 ጨዋታ ተከታታይ ያሸነፈው። ከዛ በኋላ ከኛ ጋር መጥቶ 2 ባዶ ያሸንፈናል። ማን አትችሉም። እንዳለ ተጫዋቾቻችን ወኔ የላቸውም። ይሄ ከአሰልጣኝ ጋር የሚገናኝ ነገር አይደለም። አንድም ከአሰልጣኝ ጋር እንዳታገናኙት። በፍጹም አይችሉም ተጫዋቾቻችን። አህያ ናቸው። አህያ የመጨረሻ። እኔ በጣም ነው ያቃጠለው። ወይኔ በስማ ሙሉ የፕሪሚየር ሊግ ቲም አሁን ሊዘለዝል ነው። እንደ ዝልዝል ሊያደርገን። እኔን እንዳትናገሩ እንዳለ እዛ 11ዱንም የአርሰናል ተጫዋቾች ተናገሩ። አንድ ሰው ከኔ ጭንቅላት ሊውረድ። ኮምፕሊት ዶሚናንስ አሳይቼ ዋንጫ እንደዚህ ነው የምበለው። 4 ዋንጫ ልቤ። እኔ እኮ ነገርኳችሁ፣ አታኪንግ ፉትቦል የማይችል ክለብ እንዴትም አድርጎ ዋንጫ ሊበላ አይችልም አልኩ። አሰሙን ከፔፕ ጋርዲዮላ ጋር ዋንጫ ፍጻሜ ደርሰው ሊበላ ሄሎ። አረ ወይኔ! እኔ ማለት ነው ቲም እንደዚህ በቲም ደስተኛ ሁኜ አላውቅም። ዶሚናንስ አንተ ያጠቁም 2-0 እየተመሩ አትሊስት ያጠቁም ወደፊት ሄደው አይጮቱም። ለዋንጫው ነው 1 ባዶ ነው እኛን የምናጠቀው። ኦራይሊ እንዴት አባህ ነው የምትችለው? ወይኔ 4 ዋንጫ እንበላለን እያሉ አመቱን ሙሉ ሲያዝጓቸው የነበራችሁ የዩናይትድ የቼልሲ የሁልሽም ደጋፊዎች በቃ ይሄው ሰላማችሁን ሰተናችኋል። ሰላማችሁን እኛንም ሰላም አግኝተናል። ኧረ በኢየሱስ እንዴ! አርቴታ ፋይናል ደርሶ እንዴት ይሸነፋል? አርቴታ ምንድነው? አርቴታ ይሄው አስበላል ቁጭ አድርጎ እዚህ። አርቴታ 3 የደረሰው ለኮሚኒቲ ሺልድ 1 ኤፍ ካፕ ነው። ኤፍ ካፕ ከዛው ለኮሚኒቲ ሺልድ በላ በላኩ። በቃ ዋንጫው ብዙ ቪዲዮ ነው የምለቀው ዛሬ። እንደ ዛሬ ደስተኛ ሆኜ አላውቅም። እንደ ዛሬ አረጋግተናቸው አናውቅም። ይሄ ነው ቲምሽ። የዋንጫ ቲም እንደዚህ ነው። አታኪንግ ፉትቦል ትጮታለህ፣ ታሸንፋለህ። ፈርስት ሃፍ ላይ ሲቲም አርሰናልም ተፈራርተው ሲጮቱ ነበር። ሰከንድ ሃፍ ግን ጋርዲዮላ ተጮቱ አላቸው። ድምጽ የተዘጋ እንዴት ላበላብ። ወይኔ ወይ ፈሪ ብቻ ይሄ ፈሪ በስመ አብ። ይሄ ነው አሰልጣኝ። የዋንጫ አሰልጣኝ ማለት ይሄ ነው። እንደዚህ ነው ዋንጫ የምታነሳው። በርናንዶ ሲልቫ አረረስ እናቴ ትሙት ትችላለህ። በስመ አብ። 5ኛ ተከታታይ 5ኛ ካራቡ ካፓችን ነው። በብዙ ቪዲዮ ነው የምመጣው ዛሬ። ኮፒ ሊንክ፣ ላይክ፣ ሪፖስት ሁሉ ነገር ዛሬ እንዳይጠፋ ምንም ነገር። እሺ ጀማው እንደ ማጣፈጫ ቅመም እንጠቀማታለን ብለን የነበረችውን ዋንጫ ማለት ነው አተናታል። ኦፊሻሊ ማለት ነው ምንም ማለት አይደለም። እውነቱን ለመናገር አይኖ ዋንጫ ማጣቱ እጅግ በጣም ነው የሚያናደው፣ በጣም ነው የሚያቃጥለው። ይሄንን ጨዋታ አሸንፈን ዋንጫውን ይዘን በአግባቡ መውጣት ነበረብን። እሱን አምናለሁ ግን ያን ያህል ደግሞ ሴንስም ሊሰጠን ሊያስጨንቀንም ሊያስከፋንም ይገባል ብዬ አላምንም። ምክንያቱም ከፊታችን እጅግ በጣም ትልቅ ነገር ነው ያለው። የፕሪሚየር ሊግ ዋንጫ የሚባል ነገር ገብቷል። ትልልቅ ቶርናመንቶች ላይ እየተወዳደርን ያለ ነው። ገብቷችኋል አይደል? ስለሆነ ከዚህ ጨዋታ ይልቅ የአርሰናል ደጋፊ በጣም መጨነቅ ያለበት ብዬ የማስበው ማለት ነው ቀጣይ በኢታድ የምናደርገው የፕሪሚየር ሊግ ጨዋታ ላይ ነው። በደንብ ቡድናችን ፎከስ ማድረግ ያለበት። ገብቷችኋል አይደል? ስለሆነ በቃ ይሄን ዋንጫ አተኗል። ካራቦ ካፓን ብትመጣ መረገጣችን አይቀርም፣ ብናጣውም ይሄው መረገጣችን አይቀርም ነበር። ኢትስ ኖርማል። ስለሆነ የፊታችን የምናደርገው ጨዋታ ላይ ነው በደንብ ፎከስ ማድረግ ያለብን። ጀማው አብሽሩ፣ በቃ እንዳይደብራችሁ፣ ይመቻችሁ ጀማው።
ማንቸስተር ሲቲ ሀቢቢ ጀግና ማለት ነው። የምር በቃ ይገባችኋል። በቃ ስለቻላችሁ ማለት ነው። ላይክ ዋንጫ ለማሸነፍ የገባው ቡድን ሲቲ ነው የሚመስለው። ሲቲም አሸንፎ ወጥቷል ማለት ነው። ሀቢቢ 90 ደቂቃ ደማቸውን ሰጥተው ሲጫወቱ ነው አይታችኋል ማለት ነውና ላይክ እኔ እንዳልኳችሁ ነው። አንዳንዴ ታው ብያለሁ። 4 ዋንጫ ምናምን አትበለኝ እኔ ፊት ብያለሁ። እኔ ቲሜን አውቀዋለሁ መቼ እንትን ሊል እንደሚችል ማለት አይ ዶንት ኖ ለምን እንደሆነ አላውቅም። በዚህ ደረጃ እኔ በዚህ ሲዝን እንደዚህ ሲዝረከረኩ አይቻላቅም። ኬፓ አሪዛባላጋ ምን ለማድረግ አስበህ እንደሆነ አላውቅም ሀቢቢና ሚኬል አርቴታ ደግሞ ላይክ ጨዋታው አይታችኋል። ዶሚኔት ተደርገ ነበር የሆነ ታይም አንድ ሰከንድ አፍ ላይ ያኔ ቼንጅ ማድረግ ይገባው ነበር እንደነዚህ ነገሮች ከመፈጠራቸው በፊት ማለት ነው። ብቻ አዛ ነው ሀቢቢ ኖርማሊ ኤቭሪቺዜ ምናምን ላይክ ከሀበት ጥሩ አልነበረም። እንግዲህ እኛ የመጀመሪያ 20 ደቂቃው ነበር ለዋንጫው ስንጫወት የነበረው። ከዛ በኋላ እነሱ ነበር የተሻሉት። ብቻ የሚገባው ቡድን ዋንጫውን አግኝቷል። እንቀጥላለን። ኮንግራ 4 የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 3 ይቀራል። እብድ ያገግማል እንጂ አይድንም ጀመው ያገግማል እንጂ እንደተለመደው አዲስ ነገር አለ እንዴ? ወያላ እንዳይደብር እውነት እንዳይደብር ይቅርብን ማለት ቋጠሮ ከኔ ጋር ማንም እንዳይወዳደር አንድ አዳራሽ ቋጠሮ ብቻ በሁለት ፍሬ ነው የተቋቋምኩት ስለሚቻል በለው እንግዲህ እንደለመድሽው በፕሪሚየር ሊጉ የሚያሳየን አለገና የፕሪሚየር ሊጉ አለገና ብለናል። ይመችሽ በለው። እሺ ተሸንፈናል በሲቲ ባይዘይ ማን ነው ይሄ? ያው ቆርቆሮ ዋንጫ ነው። እኛ ለዴኮሬሽን ነው የምንፈልገው። ገባ አይደል? ግልጽ ነው። ገባ እና ላስት ሲዝን ለካራባው ካፕ ሰሚ ፋይናል ደርሰን ኒውካስትል አስወጣን። ዚስ ሲዝን ደግሞ ለዋንጫ ደርሰን ማንሲቲ ያሸነፈን። ስለዚህ አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን ማን ነው። እንደዚህ ነው ንፍጣ። ኔክስት ሲዝን ደግሞ እንበላለን ነው ብላችሁ በቃ ኖርምዬ ነው። ገባችሁ አይደለ? እኔ ግርም የሚለኝ ግን ማን ነው እነዚህ ብክት ያለ አስተሳሰብ ያላችሁ የትርፌ ደጋፊዎች አብዩኤል ጨምሮ ማን ትኮራለህ እንዴ? በሰው ክለብ ትኮራለህ? ለምን አትደግፈውም? ያን ክለብ ደግፈው ሲቲ ይችላል ብለው ጨፈሩ። ለታሪክ ይቀመጥልን ሪኮርድ አድርጌዋለሁ። ሲቲ ይችላል ብለው ጨፈርክ። እቤት ስንገባ ስለ ጌሙ እናወራለን። መድፈኛው ምንም ቅር እንዳይል ይሄ ዝም ብሎ እንትን ነው ፍሌቨር ምናምን ነበረ። ዛሬ ዘንድሮ ያለ ጨውን በለዋለን። ፕሪሚየር ሊጉን ማለት ያለ ጨውን በለዋለን። ኖርማል ነው። ኢቲአር ላይ ጠብቀኝ አንተ ዱቄት ፈላ። በዚህ ተዝናና፣ በቆርቆሮ ተዝናና። የምታዩት የ4 ዋንጫ ጉዞ ተጓዥ ተሳፋሪ ነበር። አሁን ላበሽቅ ምናምን አይደለም። እውነት ለመናገር ይሄ ከራሴ ጋርም ራሱ መወሻሸት ግን ይሄ ከካም ስለ እንዲህ ንድድ ስላለ ደስ ብሎኛል። በቃ በዋንጫ ባላበሽቅ ደስ ይለኝ ነበር። ዋንጫ አታችሁ ባላበሽቅ ደስ ይለኝ ነበር። በጌም ባበሽቅ በዚህ ልክ እንገናኛለን ብዬ አስቤ አላውቅም። እሰይ ዘላለም እሰይ አይን ቅልት ይላል። በረሃ ላይ ራሱኝ የምጠጣው ሀጥቼ ኤነርጂ ሳይኖረኝ ዘላለምን አበሽቀዋለሁ። ኦኬ አንተም ስለማትሆኝ መደዴ ወይ ማንቸስተር ሲቲ የካራባኦ ካፕ ዋንጫን ከመድፈኞቹ አርሰናሎች 2-0 በማሸነፍ በመንጠቅ ሻምፒዮን መሆኑን ማረጋገጥ ችሏል። ወይም በላይ የተከናወነው የፍጻሜ ጨዋታ በማንቸስተር ሲቲ 2-0 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ኦሬሊ ኤርሊንግ ብሮት ሃላንድን ሆኖ ነበር ማምሸት የቻለው። ከሁለተኛው አጋማሽ በኋላ 60ኛውና 64ኛው ደቂቃ ላይ ክሮስ የተደረጉ ኳሶችን ነበር ማስቆጠር የቻለው። 60ኛው ደቂቃ ላይ የመጀመሪያውን ጎል ሲያስቆጥር የኬፓንም ስህተት ተመልክተንበት ነበረ። ነገር ግን ማንቸስተር ሲቲዎች ሰከንድ ሃፍ ላሳዩት ፐርፎርማንስ ውጤቱ አይገባቸውም ማለት
ለማለት በጣም የሚቸግር ይመስለኛል። ጎል እስኪያስቆጥሩ ድረስ በጣም የበላይነቱን ወስደው ነበር ጌሙ ሲጫወቱ የነበረው። ከዛ በኋላ ሞር ደቂቃውን መግደል ነበር ተያይዞ የነበረው። እነ ቼልሲ ኳሱን ይዘው ትሪኮችን ሲያሳዩ ነበረ። እንዲሁም ደግሞ ሞመንቶቹን የአርሰናል ተጫዋቾች የማጥቃት እንቅስቃሴንም ለማዘግየት ሲሞክሩ ተመልክተናቸው ነበረ። መድፈኞቹ አርሰናሎች የጨዋታው የመጀመሪያ ደቂቃ ላይ በጣም ጥሩ ነበር ፐርፎርማንስ ያደርጉ የነበረው። ነገር ግን ከዛ በኋላ ቀስ በቀስ ሞመንታቸውን እያጡ ነበር እንደመጡ የተመለከትናቸው። ለማንኛውም ማንቸስተር ሲቲዎች ግን 2-0 መድፈኞቹ አርሰናሎችን በማሸነፍ የካራባኦ ካፕ ሻምፒዮን መሆን ችሏል። መድፈኞቹ አርሰናሎች ለ33 ዓመታት የካራባኦ ካፕን በድጋሚ ሻምፒዮን እንዳልሆኑ እየተመለከት እንገኛለን። በአንጻሩ ማንቸስተር ሲቲ 9ኛ የካራባኦ ካፕ ዋንጫውን ማሳካት የቻለ ሲሆን በፔፕ ጋርዲዮላ ስር ደግሞ 5ኛውን የካራባኦ ካፕ ዋንጫ ነው ማሳካት የቻለው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? የማንቸስተር ሲቲ ደጋፊዎች ስለዚህ ውጤት እንኳን ደስ አላችሁ ማለት ፈልጋለሁ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ትችላላችሁ። ተቀበል ያኔማ ወያላ መሮጡን ይሮጣል እጥጓጋ ሲደርስ አዝሮት ይወድቃል በልልኝ። ወይኔ ቅሌታም ያተረገመ አርሰናል እናቴን አስከፍቷታልማ ቆንጂዮ እኔ ድንቅ አሰልጣኝ ከድንቅ ተጫዋቾች ጋር ሲገናኙ የሚፈጠረው ይህ ነው። ፔፕ ቀመረ፣ ተጫዋቾቹ ተገበሩት። የካራባኦ ዋንጫም ወደ ማንቸስተር ከተማ አስገቡት። አርቴታ ወርቅ ያለበትን የሳጥን ቁልፍ በጨለማ ውስጥ እንደሚፈልግ አይነት ሲደናበር አምሽቷል። የዋንጫ እርግማንም በአርሰናል ቤት አንድ ብሎ ጀምሯል። መድፈኞቹ ከ32 ዓመታት በኋላ እንደናፈቁት ዋንጫ መጋደል አቅቷቸው ታይተዋል። ተስፋቸውም ከ4 ወደ 3 አሽቆልቁሏል። መምህሩ ፔፕ ጋርዲዮላ አርቴታን በጉያው አድርጎ ብዙ ነገር ሲያስተምረው አንድ ነገር ግን ደብቆት እንደነበር ታየ። የማሸነፊያ ዋንጫው ያለበትን ሳጥን መክፈቻ ቁልፉን። አሁን የካራባኦ ካፕ ባለቤት የፔፑ የውሃ ሰማያዊዎቹ የማንቸስተር ከተማ ተወካዩ ማንቸስተር ሲቲ ሆኗል። ጨዋታውን እንዴት ተመለከታችሁት? አለቀ ይላል ይሄን ዋንጫት አባትሽ ነኝ። እሺ ወይ አባካው ሊያን የተከላካይ ቦታ አባካለ ኦራይል ይችላል። የአራዳ ልጆች ፔፕ ጋርዲዮላ ስራውን ሰራው። ፔፕ ጋርዲዮላ አበረረው። ካራባኦ ካፑን ወደ ላይ ከፍ አድርጎ ሳማ። የአራዳ ልጆች ፈርስታፍ ነግሬያችሁ ነበረ። በታክቲክ የተሻለው ቡድን ይህንን ጨዋታ ማሸነፍ ይቻላል ብለን ነበረ። ምንም ጥያቄ የለውም። አባት እያለ ልጅ እዚህ ጋር ምንም ሊሰራ አይችልም። የፔፕ ጋርዲዮላ የታክቲክ ስራ ነው። የአራዳ ልጅ ኦሬሊን እዛ ጋ አንበሳውን ሃላንድ ፊት ለፊት አቅርቦ በጀርባ በጅብ ነከሷቸው። የአራዳ ልጆች በሚገርም ሁኔታ ትልቁን ስራ ሰርተውት ነው የወጡት ማለት ነው። እንደ አንበሳ ተጫውተው የአንበሳውንም ድርሻ ይዘው መውጣት ችለዋል ማለት ነው። ማንቸስተር ሲቲ እና ፔፕ ጋርዲዮላ የሚገባቸውን ዋንጫ ይዘዋል። አርሰናል የአራትዮሽ ዋንጫው ከሽፏል ማለት ነው። የአራዳ ልጆች አሁንም ለ3 ዋንጫ የሚወዳደር ይሆናል ማለት ነው። የፔፕ ጋርዲዮላ ሰራዊት ግን በዛሬው ጨዋታ እጅግ በጣም አስገራሚ ነው። ሰበር ዜና 4 ዋንጫ በላለው እያለ ሲዝት የነበረው አርሰናል በዛሬው ዕለት በቀላሉ ከአንደኛዋ ዋንጫ ተሰናብቷል። መሰናበት አይደለም ተነጥቋል። ፋይናል ላይ ደርሶ ማለት ነው። 8 ላይ 4 ላይ ባሉበት ውድድር ዋንጫው የኛ ነው እያሉ የሚዝቱት አርሰናሎች ፋይናል ላይ ደርሰው ግን አንድ ዋንጫ ማንሳት አቅቷቸዋል። ቀድመው ምን ሲሉ ነበረ? እኛ ስንበላውን ትሰሟችኋላችሁ ቆርቆሮ እያሉ ያጣጥሉታል ሲሉ ነበረ። እንደሚበሉት እርግጠኛ ሆኖ ማለት ነው። አንለውም ቆርቆሮ፣ አታስቡ። በጣም ጥሩ ዋንጫ ነበር። ነገር ግን ፔፕ ጋርዲዮላ ወስዶታል። ቡድናችሁ እናንተ እንደምታስቡት አደገኛ ቡድን አይደለም። ቡድናችሁ እናንተ እንደምታስቡት ማራኪ እግር ኳስ የሚጫወት ጀግና ቡድን አይደለም። ፔፕ ዘና ብሎ ዘንጦ ተፍታቶ እረ ባለቀ ይሄ ጨዋታ ብሎ ፊሽካው በተነፋ አስብሏችሁ ነው ይዞት የሄደው ዋንጫውን ወደ ቤቱ። ከ4 ዋንጫ አንዱን ተነጥቃችኋል። 3ቱን በጉጉት እንጠብቃለን እንዴት እንደምትነጠቁ። ልጅ ቢሮጥ አባቱን አይቀድምም የሚባለው ተረት አሁን በቃ በስትክክል አመንኩ። 4 ሰርግ ነበረበት፣ አንደኛውን በሚዜ ቀንሰናል። በቃ እውነት አሳዘናችሁኝ። እኔ ተሰብስባችሁ ያያችሁ ወያዶች እውነት
በጊዜ ግቡ አደራ። ወተትም ፈለግ አድርጋችሁ በጊዜ ግቡ። አራት ዋንጫ የቱ የምታውቁት እንደው ሙሾ ተለማመዱ አልኩኝ። እንዳማረለት ሰው የሰርግ ዘፈን ግጥም መሸምደድ ጀመራችሁ። ይበላችሁ አይታችሁ ማታውቁትን የምን አራት ዋንጫ እሰይ ቅጥቅጥን ያረጓችሁ ቅጥቅጥ ቫምዳስ ላይ የተሰበሰብክ ወያላ በጊዜ እየገባ ነው ወይ ባንዲራ ይዛችሁ እኮ ስትሰበሰቡ ማለት ነው። ካራባው አይመስልም ነበረ። ወያላውስም የታባ ምታቂ ዋንጫ ነው አንቺን ባዩ ከሬ አልሰማህም የታባ ምታቂ ዋንጫ ነው የሚባዩ አንቺ ከካም ቲም ነህ። ወያላ ዋንጫ ሳይሆን የሚበላው አሳሩን ነው ብለን እኮ ነገርናችሁ። ካራባኦ ካፕ ቻምፒየንስ ሊግ የሆነበት ቲም ቢኖር አርሰናል ነው። 34ኛ ዓመት ልትይዥ ምንም ማድረግ አይቻልም። ዋንጫ መብላት ዊኒንግ ሜንታሊቲ ያስፈልጋል። የለማ በወሬ ቢሆን እኮ ይበላል ሁሉ ነገር። በወሬ እኮ ሁሉ ነገር ይበላል። እኔ ቡንደስሊጋን እንኳን በላለሁ ከሊቨርፑል ጋር ሆኜ። የለም አሁን ደግሞ ቀጣይ ፕሪሚየር ሊጉን ጣልልን ከቻለ በቃ እንዴ ነው የሚያምርብህ አንተ ወያለው። ደግሞ እኮ ኢቨንት አዘጋጅተው ምናምን ኢትዮጵያ ያሉት ማለት ነው። ኧረ ከእንደዚህ አይነት ውርደት አትርፈን ጌታዬ ሆይ፣ ከእንደዚህ አይነት ውርደት ቻምፒየንስ ሊግ ሆነባችሁ። በቃ ካራባኦ ካፕ ቻምፒየንስ ሊግ 34ኛ ዓመትሽ ልትይዥ ነው። ይቀጥል፣ በፕሪሚየር ሊጉ ደግሞ ይቀጥልልን። ቻምፒየንስ ሊግ ደግሞ ልትበሉም ታስባላችሁ አይደል? አያችሁታ፣ እንዲህ ነው የዋንጫ ጨዋታ እንዲህ ነው። አርሰናል ተሸንፏል። ወይ ወያላ ይላል። አውጣው 4 ዋንጫ ልትበላ ካራባኦ ካፕ ማሟሟቂያ ሄቼ እኛ የት ሄደን ይሄ ሁሉ ቋጠሮ? ሲቲ የት ሄዱ? ሲቲ የሰላም አስከባሪያችን። ትችላለህ ኦራይሊ፣ በመድኃኒዓለም ትችላለህ። የኢትዮጵያን ሰላም ነው ያስክልን። አሁን አንድ ምርቃት ነው መመረቃችሁ። እዚሁ በነካጃችሁ ካራባኦ ካፕ በነካጃችሁ ፕሪሚየር ሊጉንም ብሉ። አሜን በሉ። ሁልህም ትቋጥራለህ። ካሁን በኋላ ሰጥለጥ ብለህ ፕሪሚየር ሊግ ላይ ደግሞ ለሲቲ መቋጠር እንቀጥላለን ማለት ነው። ትችላላችሁ። አቤት ሰላም። ነገ አንገታችንን ቀና ብለን ነው የምንሄደው። ሲረብሹ ሊያድሩ ነበር እኮ እቅዳቸው፣ ግን የለም የተናቀ አስረገዛ አይደለ? አንተ እርግጠኛ ሆነው ነበርኩ እንደሚበሉ እግዚአብሔርን። የስ ልጅ ቢሮጥ አባቱን አይቀድምም የሚለው ተረት ዛሬ በገሃድ ተመለከትን። መምህሩ ደቀ መዝሙሩን አንበረከከ። የውሃ ሰማዮቹ ግርማ ሞገስ አሁንም በዌምብሌይ ሰማይ ስር ነግሶ አመሸ። የካራባኦ ካፕ የፍጻሜ ፍልሚያ በማንቸስተር ሲቲ አሸናፊነት ተጠናቋል። ሲቲዎች አርሰናልን በታክቲክም በወኔም በልጠው የመጀመሪያው የውድድር ዘመን ዋንጫ በክብር ተቀብለዋል። ዌምብሌይ ዛሬ በውሃ ሰማያዊ ደጋፊዎች ጩኸት ተናውጣል። ይህ ድል ተራ ድል አይደለም። መምህሩ ፔፕ ጋርዲዮላ ደቀ መዝሙሩን አርቴታን አሁንም ቢሆን የእግር ኳስ ትምህርት የሰጡበት ታላቅ ምሽት ሆኖ አልፏል። ታዲያ በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ መልእክቴ ነው።